ማላላ ከራሷ መንደር አልፋ በመላው ዓለም ለሚገኙ ሴት ልጆች የቆመች ናት። የተወለደችው በፓኪስታን ውስጥ ሐምሌ 5 1989 ዓ.ም ላይ ነው። በተወለደችበትና ባደገችበት መንደር ውስጥ ሴት ልጆች የመማር፣ የመሳተፍ፣ ሐሳባቸውን የመግለጽና የተለያዩ ነገሮችን የማድረግ መብት አልነበራቸው። ማላላና አባቷ በመንደራቸው ያለው ሁኔታ ለዓለም ማሳወቅ እንዳለባቸው በመረዳት ጽሑፍ መጻፍ ጀመሩ። በፓኪስታን ታሪክ ውስጥ በጀግንነቷ በምትታወቅ ጉልማይካ በምትባል ሰው ስሟን ለውጣ ጽሑፏን መጻፍ ቀጠለች። የጽሑፎቿ ርዕስ የፓኪስታኗ ተማሪ ማስታወሻ ይላል። ጽሑፏ በዓለም አቀፍ ደረጃ ተወዳጅ ሲሆን ቢቢሲ የተባለው ታላቅ የቴሌቪዥን ማሰራጫ ማላላና ቤተሰቦቿ ወደሚኖሩበት መንደር ሄዶ ስለ ማላላ ፕሮግራም ሰራ። ቢቢሲ የትንሿን ማላላ ታሪክ ሰርቶ ለተመልካች ለአንባቢ ሲያደርስ እሷም ከመጻፍ አልፋ የሴት ልጆች መብት እንዲከበር መናገር ጀመረች። I have rights, I have the right of education. እኛ ልጆች የመማር መብት፣ የመጫወት መብት፣ የመዘመር መብት፣ የመናገር፣ ገበያ የመሄድ፣ ሐሳባችንን የመግለጽ መብት አለን። ሁላችንም እነዚህ መብቶች እንዲከበሩ ጠንክረን መስራት አለብን። ይህንን ድርጊቷን በመቃወም ዓላማዋን ለማደናቀፍ ቢሞክሩም እሷ ግን ሁሉም የዓለማችን ሴት ልጆች እኩል መብት አላቸው፣ እኔ የነሱ ድምጽ ነኝ በማለት እንቅስቃሴዋን ቀጠለች። በ16 ዓመቷ በተባበሩት መንግስታት ተገኝታ ስለ ሴት ልጆች መብት፣ ስለ ሰብአዊ መብት፣ ስለ ሰላምና ተያያዥ ጉዳዮች ንግግሮችን ስታደርግ ሁሉም ተገርመውባት ተደንቀውባት ነበር። ይህም በሀገሯ ፓኪስታን በራሷ መንደር ትምህርት ቤቶች ተከፍተው ሴት ልጆች እንዲማሩ ተፈቀደ። የተለያዩ መብቶቻቸውን እንዲያገኙ ማድረግ ችላለች። The right to learning should be given to every child. በተለያዩ መድረኮች የምናገረው አንድ ነገር ነው። እሱም ሴት ልጆች የመማር መብት እንዲኖራቸውና እንዲጠበቅላቸው ነው። በጣም የሚያሳዝነው ነገር በአሁኑ ሰዓት ከ57 ሚሊዮን በላይ ልጆች ትምህርት ቤት የማይሄዱና ለተለያዩ ከአቅማቸው በላይ የሆነ ስራ ላይ እንዲሰማሩ ተደርጓል። እኔ ለሁላችሁም መናገር የምፈልገው ልለምናችሁ የምፈልገው እነዚህ ልጆች ወደ ትምህርት ቤት እንድንመልሳቸው ነው። ማላላ የተለያዩ ሽልማቶችን ያገኘች ሲሆን በ17 ዓመቷ የኖቤል የሰላም ሽልማት አግኝታለች። እንዲሁም እኔ ማላላ ነኝ ብላ መጽሐፍ ጽፋለች። በተለያዩ መድረኮች በመገኘት ስለ ልጆች መብት፣ ስለ ሰላም፣ ስለ ሰብአዊ መብት ንግግር ታደርጋለች። የተባበሩት መንግስታት ሐምሌ 5ን የዓለም ማላላ ቀን በማለት ለዓለም ስላበረከተችው ትልቅ ስራ ቀን ሰይሞላታል። ማላላ በሆነ ጊዜ ዓለም ሁሉ ዝምታን ቢመርጥ እንኳን አንድ ድምጽ ተጽዕኖ መፍጠር ይችላል ብላ ተናግራ ነበር።